ሰበር ዜና ውድ የቻናል ቤተሰብ ተከታታዮች የፋኖ ዋና ክንፍ የነበሩ በዛሬው መከላከያ ባደረገው ድንቅ ኦፕሬሽን እስከ መጨረሻው ተሸኝቷል። እንዲሁም በተመሳሳይ መልኩ በሸኔለም ድንቅ በሆነ ኦፕሬሽን ከፍተኛ ኪሳራ አስተናግዷል። እነዚህና ሌሎች መረጃዎች አጠናክረን ዘንላችሁ ቀርበናል። ውድ የቻናል ቤተሰቦች ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን እያለ ወደ ቀዳሚ ወዳደረግነው አጀንዳችን ስናልፍ በሰሜን ወሎ ተብሎ በሚታወቀው በወልዲያ ከተማ አካባቢ ሲንቀሳቀስ የነበረው ደምስ ይመር እስከ መጨረሻው እስከ ጓዶቹ ድረስ በመከላከያ በተወሰደበት እርምጃ ተሸኝቷል ማለት ነው። ይህ ሰው ላስታውሳችሁ ደምስ ይመር ማለት ለ6 ወር በላይ በምሬ ወዳጀነ በምርኮኝነት ከቆየ በኋላ በስር ሲማቀቅ ከቆየ በኋላ እንግዲህ አምልጦ ከወጣ በኋላ ነው እንግዲህ ወንብድናውንም ሳይመለስ እንግዲህ በዚሁ ትግሉ ባለበት ሰዓት እንግዲህ መከላከያ ባደረገው ድንቅ ኦፕሬሽን እስከ ጓዶቹ እስከ መጨረሻው የተሸኘበት ማለት ነው። በተለይ እዚህ ጋር የምናስታውሰው አለ ከፍተኛ የሆነ የእርስ በርሱ የገባበት ሽኩቻ አለ። በተለይ ከዚህ በፊት እንግዲህ በከፍ ያለው ደሴ እንደዚህ እርስ በርስ እንደተሸኘ እናስታውሳለን። አሁን ደግሞ ምሬ ወዳጀነ በነ መከተማ ሞላይም እንደው በተመሳሳይ መልኩ እያደረጉት ይገኛል። ለዚህም ደግሞ ደምስ ይመር በምርኮኝነት ለ6 ወር ያህል ሲማቅቅ ከቆየ በኋላ እንግዲህ ሾልኮ ከወጣ በኋላ ነው መከላከያ እስከ ጓዶቹ ባደረገው ድንቅ ኦፕሬሽን እስከ መጨረሻው የተሸኘበት። በተለይ ይህ ሰው ደምስ ይመር ማለት ከምሬ ወዳጅነ ከምርኮኝነት ለ6 ወር ከቆየ በኋላ በምርኮኝነት ሲማቅቅ ከቆየ በኋላ ሾልኮ እንግዲህ ከወጣ በኋላ እንደገና ተደራጅቶም በምሬ ወዳጅነ ላይ እየዛተ ባለበት ሰዓት እንዲሁም ከመከላከያ ጋር በሚያደርገው ትንኮሳም በሁለቱ መካከል በነበረበት ሰዓት ነው እንግዲህ መከላከያ ባደረገው ድንቅ ኦፕሬሽን እስከ ጓዶቹ ድረስ እስከ መጨረሻው የተሸኘበት። በተለይ በምሬ ወዳጅነ ላይ እንደገና ራሱን በማደራጀት እበቀላለሁ በማለት እንግዲህ እየዛተ ባለበት ሰዓት ነው በዛሬው ዕለት እንግዲህ እስከ መጨረሻው እስከ ጓዶቹ የተሸኘበት። በተለይ በወሎ ወልዲያ አካባቢ ሲንቀሳቀስ እንግዲህ ከፍተኛ የሆነ እንግዲህ ክንፍ በመሆን ሲያገለግልም ለፋኖ እንደቆየ ነው። ነገር ግን እርስ በርሱ አሁን በገባበት የቢዝነስም የስልጣን ሽኩቻ ከነምሬ ወዳጀነ ጋር ሰጣ ገባ ባለበት ሰዓት ነው እንግዲህ እስከ መጨረሻው ዛሬ ቀንቶት የዋለው። እንዲሁም በተመሳሳይ መልኩ በምዕራብ ጎጃም ዞን እናርጅና ወጋው ወረዳዎች ሲንቀሳቀስ የነበረ ታጣቂ ፋኖዎችም ከፍተኛ ኪሳራ አስተናግዷል ማለት ሰብአዊ እስከ ቁሳቁስ ድረስ ከፍተኛ ኪሳራ እንዲሁም ደግሞ ሲጠቀምበት የነበረው የሞተር ብስክሌትን በምርኮኝነት ገቢ ተደርጓል ማለት ነው። እንዲሁም በተመሳሳይ መልኩ በሸኔ ላይ ከፍተኛ ኪሳራ አስተናግዷል። በአማራ ክልል በኬሚሴው ወረዳዎች ሲንቀሳቀስ የነበረ ሸኔም ከፍተኛ ዝግባ የማይባል ኪሳራ አስተናግዶ ውሏል ማለት ነው። ስለዚህ በሸኔም በፋኖም ላይ እንግዲህ ቀንቷቸው ውሏል ማለት ነው። ስለዚህ ሌላኛው ጉዳይ ደግሞ በጣም ከሚገርመው ሸኔ ይህን ያህል ኪሳራ ሲያስተናግድ በሌላኛው መልኩ ደግሞ የመንግስትን ሰላም ጥሪ ተቀብለው ገብተዋል። በተለይ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፋርሲ ወረዳዎችና ቅጥጮ ቀበሌ ተብሎ በሚታወቀው በዚህ በአማራ ክልል በኦሮሞ ብሔረሰብ አስተዳደር የመንግስትን ሰላም ጥሪ ተቀብለው የገቡ እጅግ በርካታ ወንድሞች ገብተዋል። እጅግ በጣም በርካታ ወንድሞች። ስለዚህ በተለይ በኬሚሴ ላይ የደረሰውን ጉዳትና ኪሳራ በውል የተገነዘቡ ይመስለኛል እነዚህ። ስለዚህ በአማራ ክልል በኦሮሞ ብሔረሰብ አስተዳደር ሁለት አይነት እየተካሄደ ነበር። ግማሽ ከፍተኛ ኪሳራ ሲያስተናግዱ፣ ግማሽ ደግሞ በተለይ አርጡማ ፋርሲ ወረዶች ተብሎ በሚታወቀው የመንግስትን ሰላም ጥሪ ተቀብለው ገብቷን በዛሬው ዕለት ሲገቡም ደማቅ አቀባበል ተደርጎላቸው ነው። በሌላኛው መረጃ ደግሞ በኬሚሴ ላይ ከፍተኛ ኪሳራ አስተናግዶ ውሏል ማለት ነው። ስለዚህ የሚያስፈልገው ለኢትዮጵያ ሰላምና ሰላም ብቻ ነው መፍትሄ የሚሆነው። ምክንያቱም በዛሬው ዕለት ደምስ ይመር ማለት እርስ በርሱ ከፍተኛ ኪሳራ ሲያስተናግድ ቆይቶ ነበር ከምሬ ወዳጀነ ጋር። እንዲሁም ደግሞ ከዚህ የምንማረው ከፍ ያለው ደስም ለዚህ ህይወት የተቀጨበት ከፍተኛ ምክንያት እርስ በርስ በገባበት ሽኩቻ ቅርቃር ውስጥ ነበር። ስለዚህ ይህ ሁሉ ግን በአመራርም አስተሳሰብ አንድ አለመሆናቸው ነው። ለአማራ እንታገላለን ብሎ በአመራርም በአስተሳሰብ በራእይም አንድ ሊራመዱ ስላልቻሉ ወደዛ አይነት ሽኩቻ ውስጥ ገብተዋል። ስለዚህ የሚያስፈልገው ትልቁ መፍትሄ ሰላምና ሰላም ብቻ ነው መፍትሄ ሊሆን የሚችለው። ስለዚህ ቀሪ ወንድሞቻችን ከዚህ የሚማሩት ብዙ ነገር ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም ደምስ ይመር ማለት ይህን ያህል በምሬ ወዳጅነ ከማቀቀ በኋላ የመጨረሻም እድል ሳይቀነው ቀርቶ እንግዲህ የመጨረሻ እጣ ፈንታው በዛሬው ዕለት ተሸኝቷል ማለት ነው። ስለዚህ ቀሪ ወንድሞቻችንም ከዚህ ትልቅ ግንዛቤ በመያዝ ወደ መጨረሻ የሚሆነው ወደ ሰላም መምጣትና ሰላም መልበስ ነው የሚያስፈልገን ማለት ነው። ሌላኛው ጉዳይ ከኛ ጋር አብሮ የሚሄድ በጣም ከገረመኝ
የሰፈር አለቆችም ትልቅ ትምህርት ይወስዱበታል ብዬ የማምንበት የኬንያ ፕሬዚዳንት ዊሊያም ሩቶ ከ6000 በላይ የሆኑ የግለሰብ መሳሪያዎችን በዛሬው ዕለት እንግዲህ ሰብስቦ አቃጥሏል ማለት ነው። እንግዲህ የሰፈር አለቆች እንግዲህ የሚታጠቁበትን መሳሪያ ሰብስቦ በዛሬው ከ6000 በላይ የሚሆኑ መሳሪያዎችን አቃጥሎቻል ማለት ነው። ስለዚህ በእኛ ሰፈርም እንዲሁ በተለምዶ የሰፈር ጌቶች የሰፈር አለቆች እንደዚህ አይነት ትጥቅ የሚይዙበት ሁኔታ አጋጣሚ ያለ እና እንደዚህ አይነቶችንም ወደኛም ቢመጣ መልካም ነው እንላለን። ስለዚህ ኬንያ ወደ ትልቅ ስልጣኔ እየተጓዘች አመላካች አንዱ ይህ ነው። ምክንያቱም ሰው በአመለካከት መታጠቅ እንጂ በትጥቅ እንግዲህ አካባቢ ሰፈር መረበሽ የማይሄድ ጉዳይ ነው። በምስሉ እንደዚህ እንዳያችሁት ከ6000 በላይ የሆኑ የግለሰብ መሳሪያዎችን በመሰብሰብ በዛሬው ዕለት ዶግ አመድ አድርገውታል። እናመሰግናለን። የኛም ትልቅ ትምህርት የሚወስድ እዚህ ይሆናል ማለት ነው። ሌላኛው በጣም በዛሬው ዕለት አሁን በዚህ ሰዓት በተለቀቀ መረጃ ማለት ነው እስራኤል በኢራን ላይ ባስወነጨፈችው ከፍተኛ ኪሳራ ባስተናገደችበት ኢራን አሁን በዚህ ሰዓት አጥፍቶ ጠፊ ድሮኖችን ወደ እስራኤል አስወንጭፋ እስራኤል ደግሞ የሚያስፈልገው ሁሉ ከአሜሪካ የታጠቀቸውን ጸረ ሚሳኤሎችን በተጠንቀቅና በዝግጅት ላይ መሆኗን ገልጻለች ማለት ነው። ስለዚህ በአሁን ሰዓት ከፍተኛ የሆነ አጥፍቶ ጠፊ ድሮኖችን ከኢራን ወደ እስራኤል እየተወነጨፉ ይገኛሉ። በጣም የሚገርም እንግዲህ አሁን ወደ ከፍተኛ የዓለም ቀውስ ውስጥ እንደሚገባ እየተፈራ ይገኛል። ኢራን በከፍተኛ ሁኔታ አሁን እያስወነጨፈች ነው የሚገኘው ሰው እንዲሁም ደግሞ አስከትላም ባላስቲክ ሚሳኤል እንደምታስወነጭፍ ይጠበቃል ማለት ነው። ስለዚህ የዛሬው ምሽት እጅግ አስፈሪ እንደሚሆን ከወዲሁ መረጃዎች እየወጡ ይገኛል። ስለዚህ ሁላችንም አይናችን ወደዛ እንደምናደርግ ተስፋ እናደርጋለን። ለምድራችንም ለዓለም የሚያስፈልገው ሰላም ነው። ስለዚህ አሁን ከፍተኛ የሆነ በጣም የዓለም ትኩረትን እየሳበ የመጣ ሁኔታ ነው የሚገኘው። ስለዚህ አሁን በዚህ ሰዓት አሁን በእስራኤል ምድር ትምህርት ቤቶች ማንኛውም ተቋም ዝግ ነው። ሁሉም ተቋም ዝግ ነው። እንቅስቃሴ የለም፣ በረራ የለም፣ ሁሉም። ስለዚህ እስራኤል ሀገሯን በጸረ ሚሳኤል አጥር ያለው ያለች መግለጫም እየሰጠች ነው። በተለይ በዚህ ሰዓት እየተወነጨፉ የሚገኙ ሰው አልባ አጥፍቶ ጠፊ የኢራን ድሮኖች እንዲሁም አስከትላ የባላስቲክ ሚሳኤልም እንዲሁም እንደምትልክ ይጠበቃል። ስለዚህ ቀሪውንም አብረን የምንመለከት ጉዳይ ይሆናል። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት እየጠየቅኩኝ ለምድራችን ለኢትዮጵያ የሚያስፈልገው ትልቁ መፍትሄ ሰላም ነው። ባይዘው አንድ ነገር ልንገራችሁ። በጦርነት ጊዜ የሚጎዳው መጀመሪያ የድሃ ልጅ ነው። እንደ ሀገራችን ኮንቴክስት እንደ ዓለም ኮንቴክስት ደግሞ የመጨረሻ የሚጎዳው ድሃ ሀገሮች ነን። እንደ ዓለም ወርልድ ዋር ቢጀምር በዓለም ደረጃ የምንጎዳው እኛ ድሃ ሀገሮች ነን። እንደ ሀገር ደግሞ የምንጎዳው እኛ የድሃ ቤተሰቦች ነን። ስለዚህ ከፍተኛ የዓለም ጦርነት ሎድ የሚያሳድረው በድሃ ሀገሮች እንደ ኢትዮጵያና እንደ ኢትዮጵያ መሰሎች ሀገሮች ስለሆነ ስለዚህ ለዚህ ደግሞ ትልቁ መፍትሄ እኛ ኢትዮጵያውያን ለሰላም ለራሳ እርስ በርሳችን ታጥቀን መቆም አለብን። ያለንን ጫኖች ሬዚስት አድርገን ለመሻገር ነው ማለት ነው። ስለዚህ የሰላም ዋጋ በቀላሉ መገንዘብ አያስፈልግም። ትልቁ ትኩረት ልንሰጠው ያስፈልጋል። በሌላ ቪዲዮ ስንገናኝ መልካም ምሽት።